ኤሎሄ ኤሎሄ ላማ ሰበቅታኒ ነው የሚለው አይደል? ይዝብሂል ብሎ ነው የሚተረጉመው መጽሐፍ ቅዱስ። ይህ ማለት አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ሲል አይሁድ ኤልያስን ይጣራላያ አሉ አለ። ቅዱስ ኤፍሬም ይህንን ይዞ ምን ይላል? አንተ ጅል እንኳንስ በህይወት ያለው ኤልያስ የሞቱ ሰዎችን ማስነሳት ይችላል ሲል ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳቸው። እንኳን በህይወት ያለውን የሞተውን አመጣለሁ ብሎ ነገራቸው አለ። እግዚአ ሕያዋን ወሙታን ብሎ ገለጠላቸው። ከዛ በኋላ ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ሲሰማ ከሞት ጋር ተመካከሩ ይላል ቅዱስ ርቱ ሃይማኖት። ምን ብሎ ነው የተመካከሩት? ሰይጣን ሞትን እንዲህ አለው፣ የዚህን ሰውዬ ነፍስ ሂድና ከስጋው ለያት፣ እኔ ይዤ ደግሞ ወደ ሲኦል አወርዳታለሁ እንዳባቶቹ አለ። ስለዚህ ክርስቶስ አሁን ለሰይጣን ምን ሆኖ ነው የታየው? ተራ ሰው ለቱ ስብሐት ሩቅ ሲሆን ነው እየታየ ያለው። ስለዚህ ክርስቶስ ሰይጣን ወደ ክርስቶስ እንዲቀርብ ክርስቶስ ምን ማለት አለበት? ሰው መምሰል ብቻ ሳይሆን የሰውነቱን ስራ መስራት አለበት። ስለዚህ ነው መጻሕፍት የሰውነቱን ስራ ሲናገሩ ሰይጣን የአምላክነቱን የሚጋረድበት ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት መለኮቱን በስጋ የገለጠ ነው ምንለው ለዚያ ነው። ስለዚህ ሰይጣን የዚህን ጊዜ ሞትና ሰይጣን ተመካከሩ አለ። ምን ብለው? ሰይጣን ሞትን ግደልልኝ፣ ሞት ደግሞ ምን አለ መለሰ፣ ለተንኮር ወደር የሌለህ አንተ ነህ፣ አንተ ሂድና አንተው ሞክር። ለምን አለ ለምን የሚል ጥያቄ ያቀረበ ይላል ቅዱስ ርቱ ሃይማኖት ሲለው፣ እኔ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የ4 ቀን ሬሳ አልዓዛርን ሲቀማኝ አይቼዋለሁ፣ እሱ ጋር አልደርስም ማለት ሞት ራሱ የክርስቶስን ነፍስ ከስጋው አለያትም። እችን በደንብ እንድንዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል፣ አልቦ ዘያይድንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው። የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ ምንድን በግብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል? አይዝም። ለምን? አሳውን ለማቅረብ የሚቻለው በምንድን ነው? በምግብ በሚበላ ነገር በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝን። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይህ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱ አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተነገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጊ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል። የዚያን ጊዜ እንዲህ ይላል። አንድ ምሳሌም ልጨምር። ምንድነው እንድሪያኖስ የሚባል አንድ አውሬ አለ። እንድሪያኖስ ነው ስሙ፣ አውሬ ነውና ይህ አውሬ ያዞ ጠላት ነው። አዞ ይበላል። አዞን ሲበላ ምንድነው የሚያደርጋት? ከባህሩ ዳር አካባቢ አፈሩን ሰውነቱ ላይ ይቀባዋል፣ ይንከባለልበታል። ከዛ ምንድነው የሚመስለው? እንድሪያኖስ አፈር ነው ሲታይ። ስለዚህ አዞ እንድሪያኖስ የለም ብላ አፏን ከፍታ ወጣ። ግጥም ብላ ስትተኛ አፏን እንደከፈተች እንድሪያኖስ አዞ እንቅልፋም ነው ብለናል
እንቅልፉን ሲለጥጥ አዞ እንድሪያኖስ ባፉ ገብቶ ሆዱን ቀዶት ይወጣል ይላል። ስለዚህ አዞ የተባለ ዲያብሎስ ነው። እንድሪያኖስ የተባለ ክርስቶስ ነው። አፈር የተባለ አዳም መሬት አንተ የተባለ የአዳምን ስጋ መዋሃዱ ነው። ስለዚህ የአዳምን ስጋ ተዋህዶ ወደ ሞት ሆድ ክርስቶስ ገባና ተመልከቱ እንግዲህ ሆድ ውስጥ ባፉ ገብቶ ሆዱን ቀዶት ነው የወጣ ነው ያለው። ሆድ ሲቀደድ የሆድ ዕቃ ይወጣል። ክርስቶስ ወደ ሞት ወረደ። የሞትን ሆድ ሲቀደው በሆድ ያለ ሆድ ሲቀደድ የሆድ ዕቃ የውስጥ ዕቃ እንደሚወጣ ሞትን የሞትን ሆዱን ሲዘረግፈው እግዚአብሔር ሆዱን ሲያወጣው ከዚያም በኋላ በሞት ውስጥ የተያዙ የሆድ ዕቃ አዳምና ሔዋን እስከነ ልጅ ልጆቹ ተከትለው ክርስቶስን ወጡ። ሞትን ለዘላለም ገደለው። ወበሞቱ ደምሰሶ ለሞት በሞቱ ሞትን አሞተው ወበሞቱ አሞቶ ለሞትም ይላል። በሞቱ ሞትን አሞተው ይላል። ያ ማለት ምን ማለት ነው?